ያለበትን ነገር እፈልጋለሁ። ገባ? ፍቹን አጽድቅልኝ በቃ። አይ ስለፍቺ የሚያወራ ነገር የለም። አለው አታይም እንዴ? በደንብ አለው። አሁን አንድ ነገር ነው። ይኸውልህ አሁን እዚህ ጋር ለመካድ አትሞክር። ፈረንጁ ማንበብ ትችላለህ? አንብብላቸው በደንብ። ወይስ እኔ ቆሜ መነባነብ ላድርገው? ቁጭ ቆሜ ታየው። ምንም ችግር የለም። አንቺ መስፈልጉ ነው። አሁን እዚህ ጋር የተጻፉት ነገሮች በሙሉ የፈለግሽ ነገም ከነገ ወዲያም አድርጊው ውሰጂ። የቀራቅንቦ ችግር የለም ውሰጂ ከፈለግሽ። አልፈልግም። በቃ ልጄንም ከሆነ በስንት ሰዓት አሳድጋለሁ። ከዚህ በኋላ ግን በእንደዚህ አይነት በወረቀት በምናምን አይነት ጉዳይ ተመልሰሽ እኔም ጋር እንዳትደውይ እንዳትመጪ። ወደ ትፈርማታለህ ሁሉንም ነገር። አለበለዚያ ግን እንዴት አድርጌ እንደማንበረክክ አሳይሃለሁ። እዚህ ጋር ስለ ንብረት የሚያወራው ግዴታው ስለሆነ ነው። እኔ ፈልጌው አይደለም። ገባ? ይሄ ህግ የሚያስገድዳት ነገር ነው። እሷ ፈልጋ አልፈልግም ግን አውቆ ይኸውልህ ፎከስ ማድረግ የሚፈልገውና ሀሳቡን መቀየር የሚፈልገው ሌላ ነገር ላይ ነው። የአብርሃም ምላሽ በጣም አሳዛኝና ከባድ ነገር ቢሆንም ቤተሰቦቼ ሰበር ዜና። ሰላም ጤና ይስጥልኝ ክብራንና ክብራን አድማጭ ተመልካቾቼ በያላችሁበት የዓለም ዳርቻ ሰላማችሁ ይብዛ። ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ለሁሉም ይድረስ እላለሁ። ታዲያ የአብርሃምና የሩታ ትዳር ወደ ሰላሙ እንዳይመጣ እያናወጡ ያሉት የቲክታክ ማህበረሰብና የሶሻል ሚዲያ ማህበረሰብ ኮሜንታተር ሲሆን ማለት ነው። ዛሬም አብርሃም ሁለተኛ ስልክ ላይ እንዳደዊ ያለው ያናደደው ነገር ምንድነው? በጣም የአብርሃም ምላሽ ከበድ ያለ ቢሆንም ግን አብርሃም እንደዚህ የሚናገር ልጅ አይደለም። በተደጋጋሚ ጊዜ ሩታ ወረቀት እየያዘች እንካፈርም እንካ አንድ ቀርቶኛል፣ ሁለት ስቴፕ ቀርቶኛል ስትለው አብርሃም እኔና አንቺን ያገናኘን ፍቅር እንጂ ብር አይደለም ሲላት ከፈለግሽ እኔ ለቁሳቁስ ጣጣ የለብኝም ቁሳቁስሽን ወሰጂ ችግር የለውም ብሎ ቆርጦ ስልኩን እንዳደዊ ሁለተኛ በዚህ ዙሪያ ብሎ ትቷት መሄዱ ቢታይም ግን አብርሃምና ሩታን ለማስታረቅ ማንም በዙሪያቸው ሙሉ ሰው አላየሁኝም። ምክንያቱም ትናንትና ከአብርሃም ጋር ጓደኛ የነበሩ ሰዎች ሌላ ሰዎች ሆነው ከሩታ ጋር ጓደኛ ሆነው የነበሩ ሰዎች ሌላ ሰዎች ሆነው እየመጡ የነሱን ትዳር መንገድ ላይ ሊያስቀሩት እንደሆነና ከመረጃ ምንጮቻችን የምናየው ነገር ነው። ታዲያ አንዳንድ ቲክታከሮችና የተለያዩ የሶሻል ማህበራዊ ሚዲያ ተጠቃሚዎች አብርሃምና ሩታ ህይወታቸው እዚህ ጋር ያበቃል፣ እዚህ ጋር መቋጨት አለበት፣ የነሱ ትዳር የቃቃ ጫወታ ነው፣ ልጁ የተወለደው ልጅ እንደውም ጨርቅ ነው እያሉ አንዳንድ አሳዳጊ የበደላቸው ሰዎች እንደዚህም ሲጽፉ አይቻለሁኝ። ታዲያ ስድብን በተሞላ መልኩ ለአብርሃም ታደሰ ላይ በገሬው ምንም የማይመስለውና ምንም ተራራዎችን ዳገቶችን ለማለፍ ብዙ ነገሮችን ስላለፈ ይሄ ለኔ ምንም አይደለም ብሎ ነገሮችን ቢያልፍም ግን ዛሬ አብርሃም ጥፋተኛ ነው፣ ሩታ ጥፋተኛ ናት እያልን በቃ ለተመልካችም ሆነ ለተለያዩ ሰዎችም ነገሮችን ብናስተላልፍም ግን ለአብርሃምና ለሩታ ምንም የጠቀማቸው ነገር የለም ትዳራቸውን ወጣ ገባ ከማድረግ በስተቀር። ታዲያ ዛሬ እንደዚህ ለቀልድም ቢሆን እንደዚህ የተነጋገሩት ነገር ነገ ጧት ይሄንን ቪዲዮ እነሱ ቁጭ ብለው ሲያዩት ግን ምንድነው የሚሰማቸው? ለትዳራቸውስ ብጥብጥ አይፈጥርባቸውም ወይ? ልክ እንደ ሳምሪና እንደ ፋኒ የኮሜንታተር ጭንቀት ይሄና ይሄ ብቻ ነው። ፋኒና ሳምሪን ያየ ሰው እኔ በጣም ከባድ ነው እያሉ ነው። ስለዚህ እኔም እምለው አብርሃምና ሩታ ይሄን ነገር ብቋጩት ሽማግሌ ገባበት። ሽማግሌ ምንም ሊዳኘው አልቻለም። ሰው ገባበት። ምንም ጓደኞቻቸውን በዙሪያ ብዙ ነገር ተደረገ። ምንም እየተቋጨ አይደለም። ግን መጨረሻው ምንድነው? ሙሰልሰል ከሆነ ሙሰልሰል ነው፣ ድራማ ከሆነ ተከታታይ ድራማ ነው ብላችሁን እኛም መጨረሻውን እንጠብቅ እላለሁኝ። ታዲያ አንዳንድ ሰዎች ወረቀት የሩታ ወረቀት ትክክል ነው፣ ሩታ አስፈርማ ከአብርሃም ጋር መለየት አለባት፣ አለያይተን ሩታን ሲንግልማም ማድረግ አለብን ሲሉ አንዳንድ ሰዎችም ተሰምተዋል። እኔ የሚገርመኝ ነገር ልጁ ጨርቅ ነው ሩታ ሲንግልማም ትሆን ለምትሉ ፈጣሪን አትፈሩም ወይ? 9 ወር ሙሉ አርግዛ እንዴት ጨርቅ ነው ልትሉ ቻላችሁ? ይሄም የኔ ጥያቄ ነው። መቼም እናትን አባትን በመዘግዘቅ ዛሬም ነገሮቹ ሁሉ እንደቀጠሉ ናቸው። መቼም አባትን እናትን ብዘቀ
ሲዘቀዝቁ እነሱ እንደሆነ ቆመው ነው የሚሄዱት እላቸዋለሁ። ይብላኝ እንጂ ለእናንተ የሶሻል ሚዲያ ሰዎችማ ቻናላቸውን እያደገ እናንተ ግን እየወረዳችሁ እንደሆነ ከዚሁ እነግራችኋለሁኝ። ስለዚህ አሁንም ቢሆን ልጁን አሳይተዋል። ስትወልድ አይተናል። እዛው መሬት ላይ ያሉ ትላልቅ ሰዎች እማኞች አሉ። እንዴት ልጁ ውሸት ነው ትላላችሁ? በፈጣሪ ስራ አትግቡ። ወልዳችሁ ያልጨረሳችሁ አንዳንድ ሴቶች አርፋችሁ ብትቀመጡ እንደኔ መልካም ነው። ስለዚህ ወረቀቱ ውስጥ አብርሃም ወረቀቱ ምንም እንደሌለውና ዝም ብሎ እንደተጻፈበት የፍች ስላልሆነ ይሄውልሽ አልፈልግም ነው ያለው። የፍች ነገር ምንም የተጻፈበት የለም ብሏል። ምክንያቱም ሩታ አብርሃምን ከልቧ ስለምትወደውና ስለምታፈቅረው ምንም የጻፈችበት ነገር የለም። ዝም ብሎ እንደው ቃቃ የሚል የቃቃ ጨዋታ የሚል ደብዳቤ ብቻ ነው እንጂ ሌላም ምንም የሌለው ነገር እንደሆነ አብርሃም ፊት ላይ አይተነው ሲለያያት አይተናል። ስለዚህ አብርሃም ሩታ ተፋቱ፣ ሩታ አይሆንሽም፣ ሩታ ይሄ ትዳርሽን የሚሆን አይደለም ኢቲሲ ለምትሏት ልጆች ነገ ጠዋት እናንተ እንዳታፍሩበት እላለሁ። ምክንያቱም ነገ ተሳስመው ሲመጡ እናንተ ምን ሊውጣችሁ ነው? ይድረስ ለእናንተ ሁሉ ማለት ነው። አብርሽ ባለጌ ነው፣ አብርሽ ለምን ስልክ እንዳትደውይልኝ አላት ምናምን ለምትሉ አብርሽ እኔ መጨቃጨቅን በአሁን ሰዓት አልፈልግም። ፍቅር ከሆነ ፍቅርን እንጂ ጠብ ከሆነ ጥላቻን እንጂ በማለት ምላሽ ሰጥቷል። እንዲሁም ልጄን አሳድጋለሁኝ፣ ልጄን የፈለገው ነገር ቢሆን እኔ ከልጄ አርቅም የሚል መልስ ሰጥቷል። ያለ ልጅ እንዴት አባት ያለ ልጅ እንዴት ያርጋል በህይወት እያለ? እኔ የምለው እንደዛ ነው። ሩታ መስሚያሽን ጥጥ አድርገሽ ወደ ትዳርሽ ብትመለሺ